ከስደት ወደ ሀገር ገብቼ ምን ልስራ ብላችሁ ተጨንቃችኋል? እንግዲህ አውስኔ ልንገራችሁ፣ ተከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተወደዳችሁ የኔ ቻናል ቤተሰቦች ሰላማችሁ ይብዛልኝ። እንዲሁም ክርስቲያን እህቶቼ ሰላም ብያለሁኝ። ሰላማችሁን ይብዛልኝ። ከስደት ወደ ሀገር ስንገባ ምን እንስራ ብላችሁ ግራ ተጋብታችኋል? እኔም እየሰራሁበት ያለ ስራ ነው፣ እየተጠቀምኩበት ያለ ስራ ነው። ምን አክሎቻችን እየተጠቀምንበት ነው? ምን አክሎቻችንስ መረጃው አለን የሚለውን እስኪ ስለ አንድ ፕላትፎርም አወራችኋለሁ። ብዙዎቻችሁ እየተጠቀማችሁት ሊሆን ይችላል። ያልተጠቀማችሁት ደግሞ በዚሁ አጋጣሚ እንድትጠቀሙት ልነግራችሁ እወዳለሁ። ፕላትፎርሙም ያው ፖፖላይቭ ነው። ፖፖላይቭ ማለት እንደ ማንኛውም ፕላትፎርም ነው። ብዙዎች እየተጠቀሙበት ነው። ብዙዎች ደግሞ ገና ያልደረሳቸው አሉ። ብዙዎች ያልተጠቀሙበት አሉ። ብዙዎች ደግሞ ያልገባቸው አሉ። ስለዚህ ትንሽ ማብራሪያ እኔም እየተጠቀምኩበት ያለ ፕላትፎርም ስለሆነ ላብራራላችሁ መመሪያውን ልሰጣችሁ እወዳለሁ። ፖፖላይቭ የምር ከየትኛውም ፕላትፎርም የበለጠ ከሰራንበት የምንጠቀምበት ነው። ከሰራንበት በደንብ እንጠቀምበታለን። ስሩ ልላችሁ እወዳለሁ። ፖፖላይቭን ዛሬ ብንጀምረው የምር ስደት ያሰባችሁ ካላችሁ ከሀገር ያልወጣችሁ ፖፖላይቭን ስሩ፣ በደንብ ተጠቀሙበት። ስደት ግርድና ለመሆን የአረብ ሀገር ገረድ ለመሆን አትወጡ። እኛ ሳንዴ ወጥተናል። ኢንሻአላህ እኛም ወደ ሀገር ገብተን አሁን ፖፖላይቭን እንሰራለን ብዬ ነው። እኔ እንደግሌ ሀገር ገብተሽ ምንድነው መስራት የምትፈልጊው ብባል ፖፖላይቭን ልሰራ ነው ቅድመ ዝግጅት አድርጌ ያለሁት ማለት ነው። ጀመሪውም ስለሆነ ያለሁት እስከዛሬ ባለማወቂ እስከዛሬ ብዙ ባለመጠቀሜ ይቆጨኛል። ከጀመርኩ ጀምሮ ደግሞ አልহামዱሊላህ ተጠቅሜበታለሁ፣ አግኝቼበታለሁ። ያገኘሁትን ደግሞ ስቴፕ በስቴፕ ላሳይን ካላችሁም ደግሞ የተወሰነ የቆዩትን ባላቅም መረጃውን ባላስቀምጥም በቅርብ ጊዜ እያወጣው ያለሁት እየተጠቀምኩበት ያለሁትን አስቀምጫቸዋለሁኝ ማለት ነው። ያገኘሁትን ሂሳብ አሁንም ያለኝን በቀጣይ በሌላ ቪዲዮ ላሳያችሁ እወዳለሁኝ ማለት ነው። እና ፖፖላይቭ ላይቭ ብሰሩ ፓርቲ ብሰሩ ተጠቃሚ ነው የምትሆኑ። ሰው በጋበዛችሁ ልክ ራሱ ተከፋይ ነው የምትሆኑት ማለት ነው። እንዲሁም ደግሞ አለፈ ብሎ ፕላትፎርሙን በደንብ ተረድታችሁ ኤጀንት ሆናችሁ ስትሰሩ የበለጠ ትልቅ ገንዘብ ትልቅ ደሞዝ ነው የምትሆኑት። ኤጀንት ሌቨላችሁን ታሳድጋላችሁ። ኮሚሽናችሁ የመጨረሻ ከፍ ነው የሚለው በዛ ብቻ ቁጭ ብላችሁ መጠቀም የምትችሉበት ነው ማለት በደንብ የምታገኙበት ነው። ብዙዎች አሉ ራሳቸውን የቀየሩ ፖፖላይቭን ሰርቶ የራሳቸው ቢዝነስ የከፈቱ የምሬ ነው የምላችሁ ብዙዎች አሉ። ከስራችሁ ጎን ለጎን መስራት የምትችሉት ነው። ሌላ ስራ ካላችሁ አሁን እኛ ለምሳሌ መዳም ቤት ሆነን ነው ከመዳም ቤት ስራ ጎን ለጎን ባለችን ሰዓት እሱን እየሰራን ሌላ ወጪ ጥቃቅን ወጪዎች ለማውጣት በቃ እሱን እየሰራን ነው እየተጠቀምን ያለ ነው። ሀገርም ሆናችሁ ደግሞ የራሳችሁ ሌላ ስራ ወይም ተቀጥራችሁ ሊሆን ይችላል መስሩት ወይ የራሳችሁ ቢዝነስ ኖሯችሁ ሊሆን ይችላል። ከዛ ጎን ለጎን ግን ይሄንን ብትሰሩ የበለጠ ተጠቃሚ ነው የምትሆኑት። ብዙዎች አሉን አሁን ጓደኞቼ እዚህ ፕላትፎርም ላይ የተዋወቅኳቸው አንድ ጓደኛ ያለውን ስሙ መጥራት እዚህ ጋር ባያስፈልግም በጣም ይሰራል። ሌላ ስራውን ሁሉ አቁሞ እዚህኛው ፕላትፎርሙ ላይ ብቻ በሚያገኘው ደሞዝ መተዳደር ነው። ረጅም ጊዜ ለዚህ ሰጥቷል። ከዚህኛው ብዙ ብር ማግኘት ችሏል። በቃ ይሄኛው ነው ስራው ላትቼ እዚህ ላይ ነው የምሰራው ብሏል ማለት ነው። አንዲት እህታችን ደግሞ እንደዚህ አለች። ሌላ የመንግስት ሰራተኛ ነበረች። የመንግስት ስራን አቁማ ፖፖላይቭ ላይ ሰራች። ፖፖላይቭ ላይ በጣም ብር አገኘች። እሱ ላይ በረታች። በዛ ካገኘችው ብር ደግሞ የራሷ ቢዝነስ ከፍታ እየሰራች ነው ያለችው ማለት ነው። ስለዚህ ሌሎች ያገኙትን ደግሞ ማናችንም የማናገኝበት ምንም አይነት ምክንያት የለምና ያልሰራችሁ ያልተጠቀማችሁበት ስሩኑ ተጋበዙ። እዚህ ጋር ደግሞ ስልክ ቁጥር ያለላችሁ መስራት እንፈልጋለን አዲስ ነን አልገባንም አስረጅን የምትሉ ካላችሁ ደግሞ ኮሜንት ላይ አሳውቁኝ፣ አስረዳችኋለሁ። በዚህ ቁጥር ደግሞ በኢሞ በዋትስአፕ በቴሌግራም በየትኛውም ልታገኙኝ ትችላላችሁ። አዋሩኝ። አዲስ ተመዝግበን መስራት እንፈልጋለን። ተመዝግበን ደግሞ አካውንታችን ስልክ ተበላሽቶብን ወይም አካውንታችን ጠፍቶብናል ወይም ረስተናል የምትሉ ካላችሁ ይስተካከላል፣ ስሩ። ከመስራት ወደ ኋላ አትበሉ ነው የምለው። ፖፖላይቭ ለብዙዎች ተደራሽ እናድርገው ማለት እኛ እንዲህ ቴክኖሎጂ ላይ ብዙም አልተስፋፋንም እኛ ኢትዮጵያውያኖችና ብንስፋፋ ለሁሉም ኢትዮጵያ ላይ አሁን ብዙ ሰዎች ብዙ ወጣቶች ስራ አጦች አሉ። በየመንገዱ በየግርግዳው ተደግፈው ቆመው የምናያቸው እንደዚህ ያሉ ስራዎች ሲመጡ ደግሞ እኛ ለነዛ ሰዎች ተደራሽ ማድረግ መቻል አለብን፣ ብዙዎች ስለሚጠቀሙበት ማለት ነው። በርግጥ ዛሬ መጣንና ዛሬ ብዙ ላናፍስበት እንችላለን። ዛሬ ብንገባ ባንዴ አናገኝም። ጣፋጭ ነገር ባንዴ አይገኝም። ፖፖላይቭ ማለት ልክ እንደ ጣፋጭ ፍሩት ነው፣ እንደ ጣፋጭ አትክልት ነው። አትክልትን ስንተክለው ጣፋጭ መብላት የምንፈልገውን አትክልት ዛሬ ተክለነው ነገ አንበላውም እኮ
እስኪ ደርስልን እስኪ በቅልልን ዛሬን ተክለዋለን እንንከባከባለን እንኮተኩተዋለን ውሃ እናጠጣዋለን ያ ዛፍ ያድግና ፍሬ ያፈራልናል ማለት ነው ከዛ ጣፍጦን ቁጭ ብለን ነው የምንበላው ፖፖ ላይቭ ማለት ደግሞ ልክ እንደዛ ጣፋጭ ቅጠል ነው እንደዛ ጣፋጭ ፍሩት ነው ዛሬ ከተከልነው ነገ በደንብ የምንጠቀምበት ነው ነገ በደንብ የምንበላበት ነውና ተከሉ ስሩ የጉልበት ስራ ብቻ አናሳደደኛ ኢትዮጵያኖች የምሬ ነው ማለት እና ሙቀት አለ ያለውበት ይቅርታ እኛ የጉልበት ስራ ለምደን የጉልበት ስራ ካልሆነ እውነት ምናገኝበት አይመስለንም የምሬ ነው የምላችሁ እንደዚህ ያሉ ነገሮች ላይ በጣም ወደ ኋላ ቀሮች ነን አሁን ለምሳሌ ዩቲዩብን ብንመለከት ሌላው ዓለም ተጠቅሞበት ከጨረሰ በኋላ ነው እኛ የጀመርነው ኢትዮጵያ ላይ የተስፋፋ በደንብ መጠቀም የጀመረውና ፖፖ ላይቭም ላይ በዛው ልክ ነው ቲክቶክም ብናይ እንደዛው ነው ስለዚህ ብንዘገይም አሁንም ወደ ኋላ አንበል ከየትኛውም ሶሻል ሚዲያ የበለጠ ደግሞ ፖፖ ላይቭ ይከፍላል የምሬ ነው ወላሂ ይከፍላል በደንብ ነው የሚገኝበት ስለዚህ ስሩ ተጠቀሙ ያልገባችሁን ደውሉ ጠይቁኝ አስረዳችኋለሁኝ እንዲሁም ደግሞ እዚህ የኔ ፋሚሊ ያልሆናችሁ ፋሚሊ ይሆናችሁ አበረታቱኝ ደግፉኝ አይዞሽ በርቺ በሉኝ የተሻለ ነገር ደግሞ በእናንተ ብርታት እንደምሰራ እንደማዘጋጅ እርግጠኛ ነኝና ፎሎ ሰብስክራይብ እያደረጋችሁ ሼርም እያደረጋችሁ እዚህ ጋር የሚደረጉትን ሁሉ እያደረጋችሁልኝ አበረታቱኝ እላለሁኝ በሌላ ቪዲዮ እስክንገናኝ ድረስ ደግሞ ሰላም አለይኩም ወራህመቱላሂ ወበረካቱ ሰላማችሁ ይብዛልኝ ባይ ባይ